ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። የዚምባብዌ መንግስት በቀድሞ ፕሬዝዳንት ሮበርት ሙጋቤ ዘመን በተካሄደው አወዛጋቢ የመሬት ማሻሻያ ፕሮግራም መሬቶቻቸውን ላጡ ነጭ ነጋዴዎች ገበሬዎች የካሳ ክፍያ መክፈል ጀመረ። አፍሪካዊቷ ሀገር በአወዛጋቢ የመሬት ማሻሻያ ምክንያት ለተፈናቀሉ 378 ገበሬዎች $3.1 ሚሊዮን ካሳ ሰጥታለች። በመንግስት ባለቤትነት በተያዘው ዚምባብዌ የሚታተመው ዘ ሄራልድ ጋዜጣ ዛሬ ሐሙስ እንደዘገበው የካሳ ክፍያ ለረጅም ጊዜ የዘለቀው አለመግባባት ለመፍታት ትልቅ ምዕራፎች ከፋች ነው ብለዋል። የዚምባብዌ መንግስት የቀድሞ ፕሬዝዳንት ሮበርት ሙጋቤ ዘመን በተካሄደው አወዛጋቢ የመሬት ማሻሻያ ፕሮግራም መሬቶቻቸውን ላጡ ነጭ ነጋዴዎች ገበሬዎች የካሳ ክፍያ መክፈል ጀመረ። አፍሪካዊቷ ሀገር በአወዛጋቢ የመሬት ማሻሻያ ምክንያት ለተፈናቀሉ 378 ገበሬዎች $3.1 ሚሊዮን ካሳ ሰጥታለች። በመንግስት ባለቤትነት በተያዘው ዚምባብዌ የሚታተመው ዘ ሄራልድ ጋዜጣ ዛሬ ሐሙስ እንደዘገበው ካሳ ክፍያ ለረጅም ጊዜ የዘለቀ አለመግባባት ለመፍታት ትልቅ ምዕራፍ ከፋች ነው ብለውታል። ህወሓት ቀዳማዊ ነጻነቱን አስከብሮ የጊዜያዊ አስተዳደሩ አካል በመሆን በጋራ ይሰራል። ደብረጽዮን ገብረሚካኤል ካለፉ ድክመቶች በመማር መደጋገፍ፣ መተባበር ለቀጣይ ጉዟችን ወሳኝ ነው። የትግራይ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ህዝባዊ ወያኔ ሓርነት ትግራይ ተቀዳሚ ነጻነቱን አስከብሮ እንደ ጊዜው አስተዳደር አካል በመሆን አስተዳደሩን ተልዕኮ ለማሳካት በጋራ እንደሚሰራ የድርጅቱ ሊቀመንበር ደብረጽዮን ገብረሚካኤል አስታውቀዋል። አዲስ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በይፋ ስራ መጀመሩን ሲሆን ከነባሩ ካቢኔ ደብረጽዮን ጋር ህወሓት ጋር ተገናኝቶ ተወያይቷል። ፕሬዝዳንቱ እንደ አዲስ ካቢኔዎች መልሰው እንደሚያደራጁ ያስታወቁ ሲሆን ከዚህም ጎን ለጎን የሶስት ወር እቅድ እንዲዘጋጅ ትዕዛዝ አስተላልፈዋል። በዚህ ዋነኛ ትኩረታቸው የፕሪቶሪያ ስምምነት በሰላም ሙሉ በሙሉ መተግበር ላይ በመሆኑ የገለጹ ሲሆን ህዝብ የሰላም ደህንነት አስተማማኝ መጠበቅ፣ የክልሉን ኢኮኖሚ ማነቃቃት እንዲሁም አስተዳደር መዋቅር ማስተካከል የትኩረት አቅጣጫዎች መሆናቸውን አስታውቀዋል። አክለውም የፈጠረው የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ዕጣ ፈንታ ማቃናት እንደሚገባ በመግለጽ አሸናፊ ተሸናፊ ከሚል መገፋፋት በመውጣት አብሮነት በመደጋገፍ በጋራ መስራት አለብን ሲሉ ማሳሰባቸው ከህወሓት ማህበራዊ ትስስር ያገኘነው መረጃ ያመለክታል። በውጭ ሀገራት የስራ ስምሪት 719 የመብት ደህንነት ጥሰት አቤቱታዎች በስምምነት እንዲፈቱ ተደረገ። ከአሰራር ከህግ ውጭ ሲሰሩ በተገኙ 221 የሀገር ውጭ ኤጀንሲዎች ላይ አስተዳደራዊ እርምጃ ተወስዷል። በውጭ ሀገር የዜጎች ስምሪት ከ113 ሚሊዮን በላይ ዶላር ገቢ ተገኝቷል። በውጭ ሀገር የስራ ስምሪት ዜጎች መብት ደህንነት ለመጠበቅ በተከናወነ ስራ 804 የመብት የደህንነት ጥሰት አቤቱታዎች ተቀብሎ 719 አቤቱታዎችን በስምምነት እንዲፈቱ መደረጉን የስራ ክህሎት ሚኒስቴር አስታወቀ። የስራ ክህሎት ሚኒስትር ሙፈሪያት ካሚል እንደገለጹት ከውጭ ሀገር ስራ ስምሪት ባለፉት 9 ወራት 943 ኤጀንሲ ወደ ውጭ ካሰማራቸው የዜጎች 113 ሚሊዮን 401 ሺህ ዶላር ገቢ ተገኝቷል። የተገኘው ገቢ ከባለፈው ዓመት ተመሳሳይ ወራት ጋር ሲነጻጸር 10 በመቶ በላይ ብልጫ አለው ብለዋል። እቅዱ አፈጻጸም 24 በመቶ ብቻ የሆነ የሀገር ውስጥ የውጭ ሀገራት ኤጀንሲ የኮሚሽን ሪፖርት የሚያቀርብ መኖራቸው ያ ነው ያሉት ሚኒስትሯ ከ10 ከህግ ውጭ ሲሰሩ የተገኙ 221 የሀገር ውስጥ ኤጀንሲ ላይ አስተዳደራዊ እርምጃ ተወስዷል ብለዋል። ከውጭ ስራ ስምሪት የሚገኝ ገቢ ላይ ቁጥጥር ክትትል መደረጉን፣ አሰራሩን የማዘመን፣ የመልካም አስተዳደር ችግር የመፍታት፣ አሰሪና ሰራተኛ ግንኙነት የማጠናከር ስራ እየተሰራ ነው ሲሉ ተናግረዋል። በውጭ ሀገራት ስራ የሚሰሩ ዜጎች የመብት ደህንነት መጠበቅ በተከናወነ ስራ 804 የመብት ደህንነት ጥሰት አቤቱታዎችን ተቀብሎ 719 አቤቱታዎች በስምምነት እንዲፈቱ ማድረግ ችሏል። 88 የሚደርሱ የመብት ጥሰቶች በሂደት ላይ ይገኛሉ። በዜጎች ላይ ምንም አይነት ጉዳት እንዲደርስ አልፈልግም የሚደርሱ ጥሰቶች የመከላከል ስራ እየተሰራ ነው ሲሉ ጠቁመዋል። ስድስተኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የስራ 23ኛ መደበኛ ስብሰባ አካሂዶ ስብሰባውም የስራ ክህሎት ሚኒስቴር የ9 ወር አፈጻጸም ስራ ገምግሟል። በመቀጠል ብሔራዊ ባንክ አንድ የአሜሪካ ዶላር በአማካይ 135 ብር ዋጋ መሸጡን አስታውቋል። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሬ በጨረታ ውጤት መሰረት አንድ የአሜሪካ ዶላር አማካይ የምንዛሬ ዋጋ 135.685 ብር መሆኑን ይፋ አድርጓል። በዚሁም ጨረታ ላይ 27 ባንኮች የተሳተፉ ሲሆን ብሔራዊ ባንክ ከፍተኛ ቁጥር ያለው ተሳትፎ መኖሩን ገልጿል። ባንኩ አስፈላጊ ሆኖ ሲገኝ ከዋጋ ከውጭ ምንዛሬ መረጋጋት ጋር በሚስማማ መልኩ ተጨማሪ ጨረታዎችን እንደማይካሄድ አስታውቋል። ይህም የውጭ ምንዛሬ ጨረታ ገንዘብ ገበያውን ለማረጋጋት የውጭ ምንዛሬ ተገኝቶ ለማሻሻል የሚደረግ ጥረት አካል መሆኑን ጠቁመዋል።
ጠቅላይ ሚኒስትር አብይ አህመድ ዶክተር የታንዛኒያን ፕሬዝዳንት ልዩ መልእክተኛ ተቀበሉ። ጠቅላይ ሚኒስትር አብይ አህመድ የቀድሞ የታንዛኒያ ሪፐብሊክ ፕሬዝዳንት ፕሬዝዳንት ሳሙኤል ሱሉሁ ሀሰን ልዩ መልእክተኛ ተቀበሉ። ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ልዩ መልእክቱ ሻጋይ ሼክስዌት ከፕሬዝዳንቱ ይዘው የመጡትን መልእክት ተቀብያለሁ ብለዋል። ኢትዮጵያ ባህር ላይ የተጀመረው ውጤታማነት ተግባር አጠናክሮ ይቀጥላል። ዋና አዛዥ ሬር አድሚራል ክንዱ ገዙ። የኢትዮጵያ ባህር ኃይል በዚህ የተጀመሩ ውጤታማ ተግባራትን አጠናክሮ እንዲቀጥል የባህር ኃይሉ ዋና አዛዥ ሬር አድሚራል ክንዱ ገዙ ገለጹ። የባህር ኃይል ስራ የተመለከተ ውጤት ተካሂዷል። በውይይቱ የኢትዮጵያ ባህር ኃይል የሰለጠነ የሰው ኃይል ልማት አቅም ግንባታ፣ መሰረተ ልማት ግንባታዎች ላይ የሰራዊቱን ወታደራዊ ዝግጅት በማሳደግ ራሱን በማጠናከር ስኬታማ ስራዎች እያከናወነ እንደሚገኝ ተገልጿል። የኢትዮጵያ ባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ የኢትዮጵያ ባህር ኃይል ባለፉት ጊዜያት በርካታ ስራዎች ማከናወኑን ገልጸው ባህር ኃይሉ ማጠናከር ተጨማሪ ጠንካራ ኃይል ለመገንባት እያከናወነ ያለው ዘርፍ ብዙ ስራ በመደገፍ የተጀመረውን ውጤት ለመገንባት አጠናክሮ እንደሚቀጥል ዋና አዛዡ መግለጻቸውን የሀገር መከላከያ ሰራዊት መረጃ ያመለክታል። በሄሊኮፕተር መከስከስ 6 ሰዎች ህይወት አለፈ። በአሜሪካ ኒውዮርክ የሚገኘው ሀዲስ ወንዝ ላይ ከደቂቃዎች በፊት በተከሰተ ሄሊኮፕተር ቢያንስ 6 ሰዎች አሳፍሮ ሲጓዝ እንደነበር አብራሪዎቹን ጨምሮ የሁሉም ተሳፋሪዎች ህይወት ሳያልፍ እንዳልቀረ ነው የተገለጸው። በተከሰከሰው ሄሊኮፕተር ውስጥ የነበሩ 3 ታዋቂ እና 3 ህጻናት አስክሬን በአደጋው ጊዜ ሰራተኞች መውጣቱን የተዘገበው የኒውዮርክ ፖሊስ እና አደጋውን ጊዜ ሰራተኞች ሀዲሰን ወንዝ አካባቢ ከፍተኛ የነፍስ አድን እንቅስቃሴ እያደረጉ እንደሚገኙ ቢቢሲ ሲቢኤስ ጠቅሶ ዘግቧል። የአደጋው መንስኤ የሟቾች የማንነት ፖሊስ ማጣራት እያደረገ እንደሚገኝና አሁን ዝርዝር መረጃዎች ለመስጠት ጊዜው እንደሆነ ጠቁሟል። አደጋው ልብ የሚሰብር እጅግ አሳዛኝ ነው ሲሉ የገለጹት የኒውዮርክ ከተማ ከንቲባ ኤሪክ አዳምስ ነዋሪዎች ወደ አደጋው ስፍራ እንዳይጠጉ ማህበራዊ ትስስር ገጻቸው አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 2017 ጀምሮ አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላለፉት 2 ዓመታት ማገልገላቸው ይታወሳል። የትግራይ ክልል ኮሚኒኬሽን ቢሮ ፕሬስ ድርጅት ያቀረበው ዜና እንዲስተካከል ጠየቀ። ቢሮው ዛሬ ባወጣው መግለጫ የኢትዮጵያ ፕሬስ ድርጅት በትግርኛ ቋንቋ የትግራይ ሚያዝያ 1 ቀን 2017 ባሰራጨው ዘገባ 2 የአማራ ክልሎች የሚያገናኝ የጎንደር ሁመራ መንገድ ፕሮጀክት ጥገና ተጀመረ በሚል መግለጹ ጠቅሷል። ሲቀጥልም ይህ ድርጊት የዜና ዘገባ ብቻ ሳይሆን ሆነ ተብሎ የትግራይ ህገ መንግስታዊ ግዛትን ለአማራ ክልል የሰጠ ህገ መንግስታዊ ጥሰት ነው ያለው የቢሮው መግለጫ ጨምሮ ዜናው ኃላፊነት የጎደለው የፕሪቶሪያ ስምምነት የሚጣረስ መሆኑን አስረድቷል። በመሆኑ ፕሬስ ድርጅት ይህንን ዜና በአስቸኳይ እንዲያርም ገልጸው ዜና በሰሩት ጋዜጠኞች ላይ እርምጃ እንዲወስድ ጠይቋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።